ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ ሎጂክ ኤንድ ክሪቲካል ቲንኪንግ የፍሬሽማን ኮርስ ነው። በዩኒት ዋንን ዩኒቱን ወደፊት ያሉ ዩኒቶችን ብቻ በፓርት ዋን ነው ሁሉን ዩኒት ልጨርስላችሁ ሞክረው ማለትም ለእናንተ ለማየት እንዲመቻችሁ አድርጌ ለማቅረብ ሞክራለሁ። ከእናንተ የሚጠበቀው ዩቲዩብ ቻናሌን ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ቢኮዝ ወደፊት ያሉ ፋይናሎችንም ሚድ ኤግዛሞችንም እንደገና በሰከንድ ሴሚስተር ላይም ያሉ የተለያዩ ነገሮችን እንመለከታለን። አጠቃላይ ፍሬሽማን ኮርሶችን ይሄን በማድረግ ትተባበራላችሁ። ይሄን ደግሞ እንዳረጋችሁ ያየው ቀጥሎ ያሉትን ነገሮችን ለማየት እንሞክራለን ማለት ነው። አጠቃላይ የኮርሱን ኮንተንት በምንመለከትበት ጊዜ ቻፕተር 1 ስለ ፊሎሶፊ ኢንትሮዳክሽን ይዛል። ቻፕተር 2 ደግሞ ሎጂክ እና ጽንሰ ሀሳቡን ይዛል። ቻፕተር 3 ደግሞ ሎጂክ የምንለው በውስጡ ስለሚጠቀማቸው ቋንቋዎች ወይም ላንጉጆች ሲያወራ፣ ቻፕተር 4 ደግሞ ክሪቲካል ቲንኪንግ ስለምንለው ጽንሰ ሀሳብ የሚያወራ ነው። 5ኛ ፋላሲ ስለምንለው ነው። 6ኛ ካቴጎሪካል ፕሮፖዚሽን የምንለው በጣም ኢንትረስትድ የሆነና በትክክል እንድታስቡም የሚረዳችሁ ነው። እኔም ፍሬሽማን በነበርኩ ጊዜ በጣም ሳፖርት ያደረገኝ ትምህርት ነው። ነገሮችን በትክክል እንድታስቡ ያደርጋችኋል ማለት ነው። ቻፕተር 1 ኢንትሮዳክሽን ኦፍ ፊሎሶፊ ከምለው ወይም ፍልስፍና ምን ማለት ነው ወይም ስለ ፍልስፍና ኢንትሮዳክሽን እንመልከት። ቻፕተር 1 ኢንትሮዳክሽን ኦፍ ፊሎሶፊ የሚለውን በምንጨርስበት ጊዜ የምንመልሳቸው መልሶች አሉ። እነሱም ፍልስፍና ምንድነው የሚለውን ፍልስፍናን በትክክልና እንቅጥ ባለ መልከት ማለትም ይሄ ነው ብሎ እንቅጩን አውርቶ ስለ ፍልስፍና በትክክል ዲፋይን ለማድረግ ዲፊካልት የሆነው ለምንድን ነው የሚለውን እንመለከታለን። ምክንያቱም ፍልስፍና እንደዚህ ነው ብለን አኪዩሬት በሆነ በትክክለኛና ፕሬሳይስ የሆነ ዲፊኒሽን ለመስጠት በጣም አስቸጋሪ ነው፣ ዋይድ ሰፊ ከመሆኑ አኳያ። ለምንድን ነው አስቸጋሪ የሆነው የሚለውን እንመለከታለን። ጥበብ ምንድን ነው የሚለውንና ጠቢብ ማን ነው የሚለውን እንደገና የፍልስፍና ባህሪያቶች ፍልስፍና የሚጠቀማቸው ሜቶዶሎጂዎች እና ወይም የማጥናት ዘዴዎች እና ሳይንስ እና ፍልስፍና የሚጠቀማቸው የማጥናት ዘዴዎች አንዱ ከሌላው እንዴት ይለያያል የሚለውን የፍልስፍና ዋና ቅርንጫፎች አሉ፣ 4 ናቸው። እነሱን እንመለከታለን። ከዛ ፍልስፍና ለምን ይጠቅመናል የሚለውን ተመልክተን ቻፕተር 1ን እንጨርሳለን። ቤዚክ ፊቸር ኦፍ ፊሎሶፊ ስለ ፊሎሶፊ ዋና ቤዚክ የሆኑ ነገሮችን ስንመለከት ፊሎሶፊን መጀመሪያ ዲፋይን ስናደርግ ፊሎሶፊ ማለት የተለያዩ እይታዎች ናቸው። ለተለያዩ ነገሮች ያሉን የተለያዩ እይታዎችና እምነቶች ናቸው። እነዚያ ነገሮች ለህይወት ያለን እይታና እምነቶች ሊሆኑ ይችላሉ። ስለ ዩኒቨርስ ያለን እይታና አመለካከቶች እነዚህ ፊሎሶፊ ተብሎ ይጠራሉ። ፊሎሶፊ ሌላኛው ደግሞ ሪፍሌክቲቭ እና ክሪቲሳይዝ ነው። ስለምን? ስለ ኮንሰፕቹዋል ኤንድ ብሊቭ ስላመናችሁት ነገሮችና ይሄ ነው ብላችሁ በቃ ፈጣሪ ማለት እንደዚህ ነው፣ ዩኒቨርስ ማለት እንደዚህ ነው፣ የሰው ልጅ ማለት እንደዚህ ነው፣ ጥሩ ነገር ማለት እንደዚህ ነው፣ መጥፎ ነገር ማለት እንደዚህ ነው ብላችሁ የምታምኑት እምነቶችና ኮንሰፕቶች አሉ። ስለነዛ እምነቶችና ኮንሰፕቶች እየተቸ የሚተነትንልን የተለያዩ የራሱን የሆነ ምልከታ ሪፍሌክት የምናደርግበት የትምህርት ክፍል ነው ማለት ነው። ነገሮችን ክሪቲሳይዝ የምናደርግበት ይሄ ነገር እንዴት ሆነ፣ ለምን ሆነ፣ ልክ ነው ወይስ ልክ አይደለም እያለን የምንተችበት የምንመረምርበት ኮንሰፕቶችን የተለያዩ እምነቶችን ያ ምን ይባላል? ፊሎሶፊ ይባላል። ፊሎሶፊ እንደገና ራሽናል አቴምፕት ቱ ሉክ ዘ ወርልድ አስ ሆል ምን ማለት ነው? ይሄ ፊሎሶፊ የምንለው ዓለምን በሆል በሆነ ወይም ጀነራላይዝድ አድርጎ ዲፋይን የሚያደርግልን ነው። ማለትም ስለሆነ ነገር ስፔሲፊክ በሆነ ጉዳይ ሳይሆን ጀነራል አድርጎ ነገሮችን ዲፋይን የሚያደርግ ነው። ወርልድን ዓለማትን በሆነ ለምሳሌ ስለ ዩኒቨርስ ዲፊኒሽን ሲሰጥ ከኤርዝ ተነስቶ ወይ ከጨረቃ ተነስቶ አይደለም ሆል ዩኒቨርስን ጀነራላይዝድ የሚያደርገው ዩኒቨርስን አጠቃላቢ በሆነ እይታ፣ ምልከታ፣ ዴፊኒሽኖችን፣ እምነቶችን በመስጠት የተለያዩ ምልከታዎችን ሪፍሌክት የምናደርግበት ወይ ነው ማለት ነው ፍልስፍና ሌላኛው የተለያዩ ቃላቶችን የተለያዩ ኮንሰፕቶችን ክላሪፋይ የምናደርግበት ነው። ለምሳሌ ጉድ ካለን ጉድ ማለት ቆይ ራሱ ምን ማለት ነው?
ሮንግ ካለን ሮንግ ማለት ራሱ ምን ማለት ነው? ስለ እነዚህ ነገሮች ስለ ወርድና ስለ ኮንሰፕት ክላሪፊኬሽን ይሰጣል። ፐሪኒያል ፕሮብሌምስ የሚባሉ በተለያዩ ዘመናት የተለያዩ ሰዎች የተለያየ ጥያቄ ተነስተባቸው መልስ መመለስ ያልቻሉ አንጋፋ ጥያቄዎች አሉ። ለነሱ መልስ ለመስጠት የሚፈልግ ነው ፍልስፍና ስንል ማለት ነው። ፔሪኒያል ፕሮብሌም ስለምንላቸው አንስር ለመስጠት የሚፈልግ ነው ፊሎሶፊ። እሺ ፍልስፍና ደግሞ የራሱ የሆነ ብራንቾች አሉት፣ 4 አሉት። አንደኛ ሜታፊዚክስ የሚባል ነው። ሜታፊዚክስ ነው ማለት ሪያሊቲ ምንድን ነው? እውነታ ቆይ ምንድን ነው እውነት ማለት? ቆይ ምን ማለት ነው እውነት የሚባለው? ቆይ ሲጀመር አለ ወይ የሚለውን የሚያጠና ነው። ኤፒስቶሞሎጂ የምንለው ብራንች ኦፍ ፊሎሶፊ ደግሞ እውቀት ማለት ቆይ ምን ማለት ነው? እውነት ማለት ምን ማለት ነው? ቆይ እውቀት የሚባለው ሲጀመር አለ ወይ? እውቀት የሚባለው ነገር አለ ወይ? እውቀት የሚባለው ነገር እውነት ነው ወይ? እውቀት የሚባለው ነገር ግላቢ ነው ወይስ ዩኒቨርሳል ነው ወይ እያለ ስለ እውቀት የሚተነትን ነው። ሌላኛው ደግሞ አግዚዮሎጂ የሚባለው ደግሞ የሚያጠናው ስለ ቫሊዎች፣ ስለ አንድ ነገር እንዴት ነው ይሄ ልክ ነው ወይ ልክ ጉድ ነው ወይስ ባድ ነው፣ ሮንግ ነው ወይስ ራይት ነው እያለ ስለ ምኖች ስለ ኢቲክስ የሚያጠና ነው። ስለ ኢቲክስ የሚያጠና ይሄ አግዚዮሎጂ ይባላል። ባድ ነው ማለት ቆይ ምን ማለት ነው? ጉድ ነው ማለት ምን ማለት ነው? ይሄ ነገር መጥፎ ይባላል። ቆይ መጥፎ ማለት ሲጀምር ምን ማለት ነው የሚያለ እየተነተነ የሚያጠና ነው። ሎጂክ ነው ማለት ምክንያታዊ በሆነ መንገድ ክርክሮችን የምናቀርብበትን ዘዴ የሚያጠና ነው። ይሄ የክርክር አይነት ፋላሲ ነው ማለትም ውሸት ነው፣ እውነት አይደለም፣ ምክንያታዊ አይደለም እያለ ክርክሮችን በምክንያታዊና በአመክንዮአዊ መንገድ የሚደረድርልን ነው ማለት ነው። ሎጂክ የምንለው ብራንች ኦፍ ፊሎሶፊ ይኸውላችሁ በጣም ትኩረት ሰጥታችሁኝ ስሙኝ። ቀጥታ ፈተና ላይ እኔ በሐዋሳ ዩኒቨርሲቲ የተፈተንኳቸው አሉ። እዚህ ጋር አሁን ቀጥታ ማስተምራችሁ ማለት ነው። ሜታፊዚክስ የሚለው የመጀመሪያው ብራንች ኦፍ ፊሎሶፊ ከሁለት ቃል ነው የመጣው። እሱም ከግሪክ ቃል ነው። ሜታ ከሚለውና ፊዚካ ከሚለው ነው። ሜታ የሚለው ቃል የሚያሳየው ምንን ነው የሚያሳየው? ቢዮንድ ማለት ነው። ቢዮንድ ማለት ከነገሮች ውጪ ማለት ነው። ከሚታየው ነገር ውጪ ማለት ነው። ይሄ ቲንክ አፍተር ፊዚክስ ወይም ፊዚክስ የምንለው ፊዚካ ስንል ከሚታየው ዓለም ውጪ ማለት ነው። ስለዚህ ሜታፊዚክስ ለምንድን ነው የሚያጠናው? ከሚታየው ከሚዳሰሰው ዩኒቨርሱ በአይናችን የምንሰማው፣ በአይናችን የምናየው፣ በጆሮችን የምንሰማው፣ በእጃችን የምንጨብጠው ይሄ ናቹራሉ ዓለም አለ። ከዛ ከናቹራሉ ጀርባ ምንድን ነው ያለው የሚለውን ቢዮንድ ፊዚክስ ከፊዚክስ ከሚታየው ፊዚካል ወርልድ ውጭ ያለውን የሚያጠናልን ብራንች ኦፍ ፊሎሶፊ ኢዝ ሜታፊዚክስ። ሜታፊዚክስ ደግሞ እሱ ብቻ ሳይሆን ቀጥታ የፈተና ላይ የመጣ ነው እኛ ጋር ማለት ሜታፊዚክስ ኤክስፕሎር ያደርጋል ምን ፋንዳሜንታል ኔቸር ኦፍ ዘ ሪያሊቲ ምንድን ነው? ሪያሊቲ የሚባለው ነገር አለ ወይ? ቆይ ኤግዚስተንሲ ማለት ምን ማለት ነው? አንድ ነገር አለ ማለት ቆይ ምን ማለት ነው? ሲጀመር ዩኒቨርስ ምን ማለት ነው እያለ ስለ እነዚህ ነገሮች ምን የሚያደርግ ነው? ኤግዛማይን የሚያደርግ ነው፣ የሚተነትን ነው። እነዚህ ነገሮችን ለመመለስ የሚያቀነቅን ነው። እሱ ብቻ ሳይሆን ቅድም እንዳልኳችሁ ስለ ሪያሊቲ ቆይ ምን ማለት ነው? ሲጀመር እውነታ ምን ማለት ነው? ፈጣሪ አለ ወይ? ፍሪደም ማለት ምን ማለት ነው? ነፃነት ማለት ምን ማለት ነው? ነፍስ የማይሞት ነው አይደለ? ነፍስ አለመሞት ማለት ምን ማለት ነው? በስጋና በአይምሮ መካከል ያለው ግንኙነት ምን አይነት ነው? በትንሽ ነገርና ያ ትንሽ ነገር ተሰብስቦ የፈጠረው ነገር መካከል ያለ ግንኙነት ምንድን ነው? ማለትም ፎርምና ሳብስታንስ መካከል ያለው ነገር ግንኙነት ምንድን ነው? በአንድ ምክንያትና በምክንያቱ ውጤት ላይ በምክንያትና በውጤቱ መካከል ላይ ያለው ግንኙነት ምንድን ነው እያለ የሚያጠና ብራንች ኦፍ ፊሎሶፊ ኢዝ ኮልድ ሜታፊዚክስ ማለት ነው። ስለዚህ ሜታፊዚክስን በምናጠናበት ጊዜ የሚነሱ ነገሮች አሉ። እውነታ ምንድን ነው? የመጨረሻ እውነታ አልቲሜት ሪያሊቲ የምንለው ቆይ ምንድን ነው? ስለ እውነታ ባህሪያቶች ምን ናቸው? ኔቸር ኦፍ ዘ አልቲሜት ሪያሊቲ። ስለ እውነታ አንድ ነገር የእውነት ባህሪያት ምንድን ናቸው? እሱ ብቻ ሳይሆን አንድ ነገር
ነው ወይስ የተለያየ ነገር ነው? እውነት የሚባለው እውነት አንድ ነው ወይስ ብዙ አይነት እውነቶች አሉ? እውነትን በሴንስ ወይም የሚታወቀው ሴንስ በማድረግ ማወቅ እንችላለን ወይ? እሱ ብቻ ሳይሆን አንድ እውነታ ምድር ላይ እየታየው ካለው ከነባራዊ ነገር ጋር ይለያያል ወይ? እውነትና እየታየ ያለው ነገሮች ይለያያሉ ወይ? በአእምሮና በሰውነታችን መካከል ያለው ሪሌሽን ምን አይነት ነው? እሱ ብቻ ሳይሆን በምክንያትና በኢፌክት መካከል ስላለው ነገር ያወራል። አምላክ አለ ወይ ብሎ ይጠይቃል። የሜታፊዚክስ ካለ ፕሩፍ ማድረግ እንችላለን ወይ ያለ እንደዚህ አይነት ሎጂካል የሆኑ ጥያቄዎችን ለመመለስ የሚጠቅም ነው ማለት ነው። ሜታፊዚክስ የምንለው ብራንች ኦፍ ፊሎሶፊ አኮርዲንግ ሎጂክ ማለት ነው። ሶ ሜታፊዚክስ ደግሞ በአራት ይከፈላል። ሜታፊዚክስ በአራት ይከፈላል። በጣም ሀሳቡን ያሉት ፊሎሶፊ በአራት ተከፈለ አይደለ? የመጀመሪያው ሜታፊዚክስ ነው። ሜታፊዚክስ ራሱ በውስጡ በአራት ይከፈላል። የመጀመሪያው ኮስሞሎጂካል አስፔክት ነው። ኮስሞሎጂካል አስፔክት ማለት ስለ ዩኒቨርስ መገኛ ኦሪጂኑ የት ነው፣ የዩኒቨርስ ባህሪያት ምንድን ናቸው፣ ዩኒቨርስ አሁን ወዳለበችበት እንዴት እያደገ መጣ፣ ኦርደር ሲስተሙ እንዴት ነው የሚለውን ጥያቄ የሚመልስልን ነው። ኮስሞሎጂ ደግሞ የሚያነሳቸው ጥያቄዎች አሉ። ዩኒቨርስ እንዴት ተጀመረ፣ እንዴት አሁን ወዳለበት ስቴጅ እያደገ መጣ፣ ይሄ የተፈጠረው በአክሲደንት ወይም በፍንዳታ ነው ወይስ በዲዛይኒንግ ነው የተፈጠረው ወይ እያለ እንደዚህ አይነት ነገሮችን ይጠይቃል። እና ዩኒቨርስ አላማ አለው ወይ ስለተፈጠረ እያለ እንደዚህ ስለ ዩኒቨርስ የሚያጠና ሜታፊዚክስ ብራንች ኢዝ ኮልድ ኮስሞሎጂካል አስፔክት ማለት ነው። እሺ ሁለተኛው ደግሞ የሜታፊዚክስ ሀሳብ ቴዎሎጂካል አስፔክት ምንል ነው። ቴዎሎጂካል አስፔክት የምንለው ሀሳብ ደግሞ ይህ ሃይማኖታዊ ፓርት ነው። የሜታፊዚክስ የሃይማኖታዊ ፓርት ነው፣ ቴዎሎጂ እንደሚባለው ማለት ነው። እና ምን አይነት ጥያቄዎችን ይጠይቃል? ፈጣሪ አለ ወይ ይላል። አንድ ነው ወይስ ከአንድ በላይ ነው እያለ ይጠይቃል። የአምላክ የፈጣሪ ባህሪያቶች ምን አይነት ናቸው? ፈጣሪ መልካምና ኃያል ከሆነ ክፉ ለምን ተገኘ ይላል። ስለዚህ ፈጣሪ ደግሞ ካለ ይላል በሱና በሰው ልጆች መካከል ማለትም ሰው ልጅ ኤቭሪዴይ በህይወቱ በዚህ ዓለም ላይ ሲኖር ዴሊ ላይፍ አለው። ከዴሊ ላይፍ ከሰው ዴሊ ላይፍ ጋር ምን አይነት ግንኙነት አለው ፈጣሪ እያለ እንደዚህ አይነት ጥያቄ የሚጠይቅ ሜታፊዚክስ ኢዝ ኮልድ ቴዎሎጂካል አስፔክት ማለት ነው። እሺ ሌላኛው ደግሞ ይሄ የሜታፊዚክስ ሶስተኛው ብራንቹ አንትሮፖሎጂካል አስፔክት የምንል ነው። አንትሮፖሎጂካል ማለት ስለ ሰው የሚያጠና ነው። ስለ ሰው የሚያጠና ሁማን ኤግዚስተንስ፣ ስለ ሰው መገኘት፣ ሰው ማለት ምን ማለት ነው፣ ባህሪያቶቹ ምን አይነት ናቸው የሚለውን በሜታፊዚክስ ሌንስ የሚመለከተው ይሄ የሜታፊዚክስ ብራንች አንትሮፖሎጂካል አስፔክት ይባላል። አጠቃላይ ዲል የሚያደርገው ስለ ሰው ልጅ ነው፣ ስለ ሁማን ቢንግ ነው። ማለትም በውስጡ የሚያነሳቸው ጥያቄዎች አሉ። ምን እያለ በአይምሮና በሰውነት መካከል ምን አይነት ግንኙነት አለ? ከዛዛ ቆይ ይሄ አይምሮ የምንለው ነገር ከሰውነት ይበልጣል ወይ ወይስ ሰውነት የምንለው በአይምሮ ላይ ጥገኛ ነው ወይ ወይስ አይምሮ የምንለው ራሱ በሰውነት ላይ ጥገኛ ነው እያለ እንደዚህ አይነት ነገሮችን ይጠይቃል። ከዛሳ የሰው ሞራል ስታቴሱ ምንድን ነው? ሰው ጥሩ ነው፣ ይሄ ጥሩ ነው፣ ይሄ ክፉ ነው፣ ይሄ እሱ ማክበር አለብህ መውደድ አለብህ የተባለ የሰው ሞራሊቲ አለ። የዚህኛው የሰው ሞራሊቲ ምንድን ነው? ቆይ ሰዎች ሲወለዱ ክፉ ሆኖ ነው ወይስ መልካም ሆኖ ነው ሲወለዱ ወይስ ሞራል የሆነ ማለትም ግብረ ገባቢነትን ይዞ ነው የተወለዱት ወይስ አይደለም የሚለውን ጥያቄ የሚጠይቅ የሜታፊዚክስ ብራንች አንትሮፖሎጂካል አስፔክት ተብሎ ይጠራል። ስለዚህ እስካሁን ሜታፊዚክስ የምንላቸው ነገሮች አራት ነገሮችን ይዟል ማለት ነው። አንደኛው ቅድም እንዳልኳቸው ኮስሞሎጂካል ስለ ዩኒቨርስ የሚያጠና ነው። ሁለተኛው ቴዎሎጂካል ስለ ፈጣሪ የሚያጠና ነው። ሶስተኛው ደግሞ አንትሮፖሎጂካል ስለ ሰው የሚያጠና ነው። አራተኛው እና የመጨረሻው የሜታፊዚክስ ብራንች የሆነው ኦንቶሎጂ ይባላል ማለት ነው። ኦንቶሎጂ የሚያጠናው ስለ ሪያሊቲ ነው። ስለ ሪያሊቲ ዋት ኢዝ ዘ ሪያሊቲ፣ እውነታ ምንድን ነው? እውነታ የሚባለው አለ ወይ? እሱ ብቻ ሳይሆን እውነታ የሚባለው ነገር የሪያሊቲ ወይም የእውነታ ባህሪው የምር ፊዚካሊ የሚገኝ ነው ወይስ እንደ ኢነርጂ አይነት ነገር ነው? እንደ መንፈስ ነው ወይስ እንደ መንፈሳዊ ኢነርጂ ነው? ሰው ዝም ብሎ ኦርደር የሰጠው ነገር ነው እውነታ የሚባለው ወይስ በራሱ ስርዓትና ህግ ያለው ነው እውነታ የሚባለው? ወይስ ሰው ዝም ብሎ በቃ እውነታ ስላለ ነው? ወይስ እውነታው ያለ ሰው አተሳሰብ ራሱ እውነታ ነው
የሚሉ ጥያቄዎችን እሱ ብቻ ሳይሆን የሰው ልጅ በሰው አእምሮ ውስጥ ላይ የሰው ልጅ ራሱ አእምሮ ውስጥ ይሄ እውነታ ነው ብሎ ያስቀመጠ ነገር ነው ወይስ እውነታ የምርም ያለ ሰው ማተሳሰብ እውነታ ነው የሚለው እነዚህ ነገሮችን የሚያጠናልኝ ሜታፊዚክስ ብራንች ኢዝ ኮልድ ኦንቶሎጂ ማለት ነው። እሺ እንግዲህ ስለ ፊሎሶፊ ያየን ነው። 4 ብራንቾች አሉት ብለናል። የመጀመሪያው ሜታፊዚክስ ነው። ሜታፊዚክስ ውስጥ 4ቱንም አይተናል። ሁለተኛው ደግሞ ኤፒስቶሞሎጂ የሚባል ነው። ኤፒስቶሞሎጂ የሚለው ከቃሉ ከግሪክ የመጣ ነው። ኢፒስት ከሚለውና ሎጎስ የሚለው ነው። ኢፒስት ማለት ትርጉሙ እውቀት ወይም መረዳት ማለት ነው። ሎጎስ ማለት ደግሞ ስለ ሰው ልጅ እውቀት ወይም እውነት ማጥናት ነው። ስለዚህ ኤፒስቶሞሎጂ ስለ እውቀት ማጥናት ነው። ኤፒስቶሞሎጂ ስለ እውቀት በሚያጠናበት ጊዜ ስለ እውቀት ባህሪ ያጥናል፣ ስለ እውቀት መጠን ያጥናል፣ ስለ እውቀት ሚኒንግ እውቀት ራሱ ማወቅ ራሱ ቆይ ምን ማለት ነው፣ አወቀ ምንለው ሰው ምን እየሆነ ነው፣ አወቀ ስንል ምን እየሆነን እያለን ነው የሚለውን ያጥናል። እውቀትን የማወቂያ መንገዶችን ያጥናል። ከእውቀት ጋር የተያያዙ ቃላቶች አሉ አይደለ? ሐሳብ፣ እውነት፣ ምክንያታዊነት፣ ኤክስፒሪየንስ ያደረግናቸው እምነት፣ እነዚህ ከእውቀት ጋር የሚያያዙ ነገሮች ናቸው። እሱ ስለ እነዚህም ጠቅለል አድርጎ ያጥናል። እሱ ብቻ ሳይሆን ስለ የእውቀት ሶርሶችን ያጥናል። ስለዚህ ከዚህ ተነስተን ይሄ ኤፒስቶሞሎጂ 3 ነገሮች ላይ በማጥናት ይታወቃል። የመጀመሪያው የእውቀት ሶርስ፣ ሁለተኛው እውቀት ራሱ ምን አይነት ባህሪ አለው የሚለው። ስለዚህ ኤፒስቶሞሎጂ በሚያጠናበት ጊዜ የሚያነሳቸው የራሳቸው ጥያቄዎች አሉት። እውቀት ምንድን ነው የሚለውን ይመልስልናል። አወቀ ማለት አንድ ሰው ወይም አወቀን ማለት ምን አደረግን ማለት ነው ይላል። የእውቀት ሶርሶችን ያጠናል። እሱ ብቻ ሳይሆን how can be sure that what we perceive through the ours በእኛ በሴንስ ኦርጋናችን ያወቅነው ነገር እውነት ወይስ ውሸት እንደሆነ ራሱ እንዴት ነው የምናውቀው? ለምሳሌ የሆነ የሞቀ ነገር እጃችን ላይ እናገልና ይሄ ነገር ሞቋል 37 ዲግሪ ሴልሺየስ እንላለን። ሩቅ ላይ ያለ ነገር እናይና ምናልባት ከዚህ 100 ሜትር ርቆ ሊገኝ ይችላል እንላለን። የሆነ ነገር እናነሳና ይሄ ነገር 100 ኪሎ ሊሆን ይችላል። ብቻ በሴንስ ኦርጋናችን ላይ የምናገኛቸው ኢንፎርሜሽኖች ኮሬክት ራሱ እንደሆነ እንዴት እርግጠኞች እንሆናለን ይላል። እሱ ብቻ ሳይሆን እውቀት የሚባለው ይላል what make knowledge different from a belief or opinion እውቀት የሚባለውን ነገር ከእምነትና ከሐሳብ የሚለየው ምንድን ነው? አንድ ሰው ሐሳብ ሰጠ አይደለ? ያ ሐሳብ እውቀት ነው ወይስ አይደለም? የሆነ እምነት ነገረ፣ ያ እምነት እውቀት ነው ወይስ አይደለም የሚለውን እንዴት እንለያለን? በእውነታ የሆነ እውነት ራሱ ምን ማለት ነው? what is the truth? ከዛም በኋላ አንድ ስቴትመንት ከተነገረ፣ አንድ አረፍተ ነገር ከተሰጠን በኋላ ይሄ አረፍተ ነገር እውነት ነው ወይስ እውነት ነው አይደለም የሚለውን ራሱ እንዴት እናውቃለን? ምክንያት አንድ ነገር ላይ ምክንያት ብቻ ስለሰጠን ኤክስፒሪየንስ ሳይኖረን ያ ነገር እውነት ነው ወይ? ለምሳሌ ምክንያት አቅርበን የሆነ 1-2 ምክንያቶችን አቅርበን የሆነ ነገር ከወሰንን በቃ ይሄ ነው ብለን ከወሰንን በቃ ምክንያት ብቻ ስላቀረብን ያ ነገር እውነት ነው ወይ እውቀት ሊሆን ይችላል ወይ የሚለው እነዚህን ጥያቄዎችን የሚመልስልን ነው ማለት ነው ኤፒስቶሞሎጂ ብራንች ኦፍ ፊሎሶፊ። ሌላኛው እዚህ ጋር ማወቅ ያለብን ነገር ኤፒስቶሞሎጂ የምንለው መመለስ የሚፈልጋቸው ጥያቄዎች አሉ። ሪያሊቲ የሚባለው ነገር፣ እውነታ የሚባለው ነገር፣ ፋክት የሚባለው ነገር ቆይ ሊታወቅ ይችላል ወይ እሱ ራሱ የሚል ጥያቄን ሊመልስ ይፈልጋል። እውነት የሚባለው ነገር አንጻራዊ ነው ወይስ አብሶሉት ነው? እውነት የሚባለው አየለም ከበደም ዘነበም ጋራ እውነት ነው ወይስ ሰው ከሰው ጋር እውነት ይለያያል? ሌላኛው ደግሞ እውነት የሚባለው ነገር ይቀየራል ወይ? ሳብጀክት ቱ ቼንጅ አር ናት? የሆነ በሆነ ጊዜ ሂደት ውስጥ እውነት የሚቀየር ነው ወይስ ኮንስታንት ነው የሚል ነው። እና ኤፒስቶሞሎጂ ስለ እውቀት በሚያጠናበት ጊዜ እውቀት ታዲያ ምንጩ የት ነው ብሎ 5 ነገሮችን ያስቀምጣል። የመጀመሪያው ኢምፔሪያሊዝም በምንለው ወይ እውቀት እናገኛለን ብሏል። ምን ማለት ነው? በሴንስ ኤክስፒሪየንስ። ለምሳሌ ስናሸት ይሄ ሽታ ጠረኑ ደስ ይላል፣ ጠረኑ የሚያስጠላ ነው እንላለን። አይተን ይሄ ነገር ቀይ ነው ቢጫ ነው እንላለን። ቀይና ቢጫ ነው ማለት ምንድን ነው? እውቀት ነው። ስለዚህ እውቀትን በምን አመጣን? ሴንስ ኦርጋናችንን ተጠቅመን፣ አይናችን ተጠቅመን፣ ድምፁን ሰምተን ይሄ ድምፅ እኮ ቅላጼው ደስ ይላል፣ ቮይሱ እንደዚህ ነው፣ ቴምፖ እንደዚህ ነው እያለን ስለ ቮይስ ወይም ስለ ሳውንድ የሆነ ነገርን ካለ ኢንፎርሜሽን ከየት ነው የወሰድን? እንደዚህ እያለን የእኛን ሴንስ ተጠቅመን
እውቀትን ማግኘት ስለምንችለው ወይ የሚያጠናልን the source of human knowledge is called ኢምፔሪያሊዝም ይባላል። ስለዚህ ኢምፔሪያሊዝም አይንህን፣ ጆሮህን፣ እስኪንን የተለያዩ ሴንስ ኦርጋኖችን ተጠቅመ ከኢንቫይሮንመንቱ እውቀት የምታገኝበት way of the source of human knowledge is called ኢምፔሪያሊዝም ይባላል። ሁለተኛው ሶርስ ኦፍ ሁማን ናውሌጅ ማለትም የሰው ልጅ እውቀትን የሚያገኝበት ሁለተኛው ወይ ራሽናሊዝም ነው። ራሽናሊዝም ማለት ምክንያታዊነት ነው። አንድ ነገርን እውነት ወይስ ውሸት እንደሆነ ቴስት ለማድረግ በምናደርገው ጉዞ ላይ የተለያዩ ምክንያቶችን እናቀርባለን። ይሄ ነገር እውነት የሆነው በዚህ ምክንያት ነው፣ በዚህ ምክንያት ነው፣ ውሸት የሆነው ደግሞ በዚህ ነው እያለን ምክንያት በማቅረብ ሪዝንንና ታውትን በማቅረብ እውቀትን የምናገኝበት ወይ ነው ራሽናሊዝም የሚባለው። ኢንቱዊዥን የሚባለው ደግሞ በተፈጥሮ ዳይሬክትሊ በተፈጥሮ ያገኘናቸው ናቸው። ለምሳሌ ወፍ ለምሳሌ ማንም ሳይነግራት ቤቷን ትሰራለች አይደለ? ኢንሴክቶች የራሳቸውን ቤት ይሰራሉ ማንም ሳያሳያቸው። የተለያዩ የሰው ልጅም እንደዛ አይነት እንትኖች ቢሄቪሮች አሉት። ስፔሻሊ ለሰው ለምሳሌ ባዮሎጂካል ኢሹዎች ሰው ሳይነግራቸው ነው የሚያውቁ ነገሮች አሉ። ኢንቱዊዥን የሆነ ናውሌጅ ማለት በተፈጥሮ የሚያገኙ። ሪቨሌሽን የምንለው ደግሞ ከፈጣሪ የሚሰጥ ሱፐር ናቹራል የሆነ ከተፈጥሮ ስርዓትና ደንብ ውጪ የሆነ መገለጦች፣ እውቀቶች ሪቨሌሽን ይባላሉ። አውቶሪቲ ማለት አንድ ሰው በአንድ ጉዳይ ላይ ኤክስፐርት ስለሆነ ወይም ፕሮፌሽናል ስለሆነ ለምሳሌ ዶክተሬቱን ወይም ሜዲሲን ዲፓርትመንቱን 7 ዓመት ስለቆየ በዛ በሄልዝ ኤሪያ ላይ በጣም ዲቴል የሆነ ናውሌጅ ይኖረዋል። እንደዚያ አይነት በሆነ ኤሪያ ላይ በመቆየት ኤክስፐርት በመሆን ፕሮፌሽናል በመሆን የምናገኝበት ወይ ኦቶሪቴቲቭ ይባላል ማለት ነው። ሶስተኛው የፊሎሶፊ ብራንች አክሲዮሎጂ ይባላል። ከግሪክ የመጣ ቃል ነው። ይሄ አክሲዮ ከሚለውና ሎጎስ ከሚለው ነው። ሎጎስ እንግዲህ እንደምታውቁት ስለ አንድ ነገር ማጥናት፣ ማንበብ፣ መረዳት ነው። አክሲዮስ የሚባለው ደግሞ ውርዝ የሚለውን ቃል ይይዛል። ውርዝ ወይም ቫልዩ የሚለውን ማለትም አንድ ነገር ይገባል፣ እንደዚህ ቢሆን ይገባል፣ ይሄ የተሻለ ነው፣ ይሄ በማህበረሰቡ ዘንድ ተቀባይነት የለውም፣ ይሄ አለው፣ ይሄ ሲሆን ያከብራል፣ ይሄ ሲሆን አያከብርም እያለን ስለምንሰጣቸው እሴቶች፣ ቫልዩዎች፣ ስርዓቶች፣ ደንቦች፣ ህጋዊነት ስለነዚህ ስለ ቫልዩ ስለ እሴት የሚያጠናልን አክሲዮሎጂ ይባላል። ይሄ አክሲዮሎጂ ደግሞ ዋና ዲል የሚያደርግበት ኤሪያው የፊሎሶፊ ብራንች ሆኖ ዲል የሚያደርገው ስለምንድን ነው? ስለ ቫልዩ ኔቸር፣ ቫልዩ የሚባለው ስነ ምግባር የሚባለው እሴት የሚባሉት ምን አይነት ባህሪያት አሉት እና በእሴት ላይ ተመስርተን በስርዓት በደንብ ላይ ተመስርተን የምንሰጣቸው ፍርዶች ምን አይነቶች ናቸው? ጄጅመንቶች ማለትም ይሄ ነገር ልክ ነው ስንል፣ ይሄ ንግግር ትክክል ነው ስንል በኤክስ ወይ ለምሳሌ በቻይና ሀገር ላይ የሆነ ምንድን ነው አምፊቢያን ወይም ሪፒታል አኒማሎችን መብላት፣ ይሄ ለምሳሌ እንደ እንሽራሪት እንደ እባብ ያሉ ነገሮችን መብላት እነሱ ጋር ምንም አይነት ችግር የለውም። ወደ ሀገራችን ስትወስዱ ደግሞ በጣም በቃ ተቀባይነት ያለው ነገር አለ። ይሄ እሴት የምንላቸው ነገር ከሀገር ወደ ሀገር ይለያያሉ። ይሄ ስለሚለው ስለነዚህ ነገሮች የሚያጠና ነው እና የሚያነሳቸው ጥያቄዎች አሉ። እሴት ምንድን ነው? እሴት ከየት መጣ? እሱ ራሱ እሴትን እስቲ ጀስቲፋይ እናደርግ። እሱም ሳይሆን አንድ ሰው እሴት አለው፣ ስርዓት አለው፣ ደንብ አለው ስንል እንዴት ማወቅ እንችላለን? በእሴትና በእውቀት መካከል ምን አይነት ግንኙነት አለ? እሴት የምንለውን ነገሮች ቆይ ሲጀመር አለ ወይ የሚለውንና አንዱ እሴት ከሌላው እሴት ይለያያል የሚለውንና ከእሴት ማን ይጠቀማል የሚለውን እንደዚህ አይነት ጥያቄዎችን በመመለስ የሚታወቀው ብራንች ኦፍ ፊሎሶፊ ኢዝ ኮልድ አክሲዮሎጂ ይባላል ማለት ነው። እዚሁ ማወቅ ያለብን ነገር አለ። እስካሁን ይኸውላችሁ በጣም እንዲታያችሁ መሰረታዊ ነገሮችን ምን እያየን ነው? አንደኛ ስለ ፊሎሶፊ አይተናል። ፊሎሶፊ ምንድን ነው የሚለውን አይተናል። ከዛ ፊሎሶፊ ብራንቾች አሉ አለን። የመጀመሪያው ሜታፊዚክስ ነው አለን። ሜታፊዚክስን በ4 ከፍለን አየን። ሁለተኛ ደግሞ ምን አየን? ማለትም ሜታፊዚክሱን ለ4 ከፈልን። የመጀመሪያው
ኮስሞሎጂካል ብለን አየን፣ ስለ ዩኒቨርስ የሚያጥነው። ሁለተኛው ስለ ቴዎሎጂ የሚያጥነው፣ ስለ እግዚአብሔር የሚያጥነው፣ ስለ ፈጣሪ የሚያጥነው ቴዎሎጂካል አለን። ሶስተኛ ደግሞ አንትሮፖሎጂካል አለንና ስለምን የሚያጠና ነው አለን? ስለ ሰው ልጅ የሚያጠና ነው አለን። ኢፖስቶሞሎጂካል አለንና ስለምን የሚያጠና ነው? ስለ እውቀት የሚያጠና። ከዛ የእውቀት ሶርሶችን አየን። በራሽናሊዝም እንደሚገኝ፣ በኢንቱዊዥን እንደሚገኝ፣ በኢምፔሪያሊዝም እንደሚገኝ፣ በአውቶሪቲ እንደሚገኝ፣ በእንደዚህ አይነት ወይ እንደሚገኝ አሁን ስለ አግዚዮሎጂ እያየን ነው። አግዚዮሎጂ የሚባለው በውስጡ ራሱ ስንት ክፍፍሎች አሉት? 3 ክፍፍሎች አሉት ማለት ነው። የመጀመሪያው ኢቲክስ፣ ሁለተኛው ኤዘቲክስ፣ ሶስተኛው ሶሻል ኦር ፖለቲካል ፊሎሶፊ የሚባል ነው። ኢቲክስ የሚባለው እንደምታውቁት አንድ ሰው የአንድ ሰው አክሽን ወይም የአንድ ሰው ነገር ልክ ነው ወይ መጥፎ ነው፣ ራይት ነው ወይስ ሮንግ ነው ብለን ለመፍረድ ጄጅ ለማድረግ የምንጠቀመው ፕሪንሲፕል ነው ኢቲክስ ማለት። እና ኢቲክስ በሁለት ይከፈላል። እሱም የመጀመሪያ ኖርማቲቭ ሲባል፣ ሁለተኛው ሜታ ኢቲክስ ነው። ኖርማቲቭ ኢቲክስ የምንለው ነገር አንድ ነገር ልክ ነው ወይስ ልክ አይደለም የምንለውን ምንወስንበት ሲሆን፣ ሜታ ኢቲክስ የምንለው ደግሞ በኢቲክስ ውስጥ የምንጠቀማቸው ቃላቶቹ ራሱ ቆይ ምን ማለት ነው የሚለውን የሚይዝ ነው። ለምሳሌ ይሄ ነገር ራይት ነው፣ ይሄ ነገር ሮንግ ነው፣ ይሄ ነገር ባድ ነው፣ ይሄ ነገር ጉድ ነው ስንል ቆይ ሲጀመር ባድ ማለት ምን ማለት ነው፣ ሮንግ ማለት ምን ማለት ነው፣ ራይት ማለት ምን ማለት ነው የሚለውን ስለ ቃላቱ የሚያጠና ሜታ ኢቲክስ ነው። ይሄ ኖርማቲቭ ኢቲክስ ደግሞ ኖርማሊ ጀጅ ስለማድረግ ነው። ይሄ ነገር ልክ ነው፣ ይሄ ነገር ልክ አይደለም የሚለው ነው። በሶስት አይነት ወይ ነው ይሄ ኖርማቲቭ ኢቲክስ ጀጅ የሚያደርገው። የመጀመሪያው ቴዎሎጂካል ኢቲክስ ይባላል። ይሄ ሞጁሉ ላይ በስፋት ባይገኝም ልንገራችሁ። ቴዎሎጂካል ኢቲክስ የሚባለው ሲቪክ ላይም የሚገኝ ነው። ፍሬሽማን ኮርስ ላይ ይሄኛውን ሰርተናል፣ ማየት ትችላላችሁ። ምናልባት እየተማራችሁ ከሆነ ካልሆነ በሰከንድ ሲሚስተር ላይ ታገኙታላችሁ። ይህ ቴዎሎጂካል ኢቲክስ የምንለው አንድ ነገር ትክክል ወይስ ትክክል አይደለም ብለን የምንወስነው ይላል። መጨረሻ ላይ ውጤቱን አይተን ነው። ለምሳሌ አንድ ሰው ሰረቅ አይደለም፣ መስረቅ ልክ ነው ወይስ ልክ አይደለም ነው የምንለው ልጁ ከሰረቀ በኋላ ገንዘቡን በሚያደርገው ነገር ነው የሚለው። ሰርቆ እናቱን ከረዳ ልክ ነው ይላል ቴዎሎጂካል ኢቲክስ። ሰርቆ ግን ለተለያየ አዲክሽን ከተጠቀመ ምንድነው ልክ አይደለም ይላል። አንድ ነገር ልክና ልክ አይደለም የሚባለው መጨረሻ ላይ ሰውየው ባደረገው ነገር ነው የሚል ነው። ሁለተኛው ዴንቶሎጂካል ኢቲክስ የሚባለው ነገር ደግሞ አንድ ነገር ልክ ወይስ ልክ አይደለም መባሉ የሚወሰነው መጀመሪያው ሰውየው ያኛውን ነገር ያን ውጤት ለማምጣት በሄደበት ነገር መንገድ ነው። መንገዱ ልክ ካልሆነ ውጤቱ ልክ አይሁን ይሁን ዊ ዶንት ኬር። ብቻ መንገዱ የሄደበት መንገድ ልክ ካልሆነ ኢቲክሱ አጠቃላይ ያደረገው የሰውየው ነገር ልክ አይደለም። የሄደበት መንገድ ብቻ ጥሩ ከሆነ ያ ነገር ጥሩ ነው ይላል። መጨረሻ ላይ ውጤቱ መጥፎ ነገር ሊሆን ይችላል። ውጤቱ ላይ ፎከስ አያደርግም። የዲንቶሎጂ ውጤቱ ላይ ፎከስ የሚያደርገው ማኑ ቴዎሎጂ ነው ማለት ነው። ይሄ ቨርቲዩስ ኢቲክስ የሚባለው በቃ ስለ ጥሩ ነገሮች ባህሪ ሲጀመር ጥሩ ባህሪያት ማለት ይላል። ጥሩ ባህሪያት ማለት ታማኝነት የመሳሰሉ መርዳት፣ ሌላውን እንደ ጥበብ ያሉ እነዚህ ፋውንዴሽን ናቸው ለኢቲክስ የሚል ነው። በቃ ኢቲክስ የሚባለው ነገር እነዚህ ፖዚቲቭ ኦፒኒዮኖችን የያዘ ነው ብሎ የሚያስተምረን ነው። ስለዚህ ሜታ ኢቲክስ እንዳልኳችሁ የኢቲክስ ብራንች ሆኖ ስለ ኔቸር ኦፍ ኢቲክስ የሚያጠናል። ስለ ኢቲክስ ቃላቶቹ፣ ኮንሰፕቶቹ፣ ስቴትመንቶቹ የሚያጠናልን። ይሄው እዚች ጋር ተመልከቱ። ስለምን ስለ የኢቲክስ ብራንች ሆኖ ይሄ ሜታ ኢቲክስ የሚያጠናው ስለ ምንድን ነው? ስለ ኔቸር ኦፍ ኢቲክስ ነው። ስለ ስቴትመንት አንድ ቃላት ወይ አንድ አረፍተ ነገር ልክ ነው ልክም ውሸትም ነው ከማለታችን በፊት ሲጀመር ይሄ ስቴትመንት ምን ማለት ነው? አቲቲዩዶች፣ ፕሮፐርቲዎች፣ እሱ ብቻ ሳይሆን ስለ ኮንሰፕቶች፣ ቋንቋዎች፣ ጄጅመንቶቹ ምን ማለት ነው? አንድ ሰው ለምሳሌ የሆነ ነገር ልክ ነው ካለ ቆይ ሲጀመር ይሄ ነገር ልክና ልክ አይደለም ከማለት በፊት ቆይ ልክ ማለት ቃሉ ራሱ ምን ማለት ነው? ልክ የሚለውን የቃሉን ስታንዳርድ በምን ወይ ዲፋይን እናድርገው የሚለውን የሚያጠናልን ሜታ ኢቲክስ ይባላል። ይሄኛው ሌላኛው የአግዚዮሎጂ ፓርት የሆነው አዚያቲክስ የሚባለው ማለት ነው። አዚያቲክስ ኢቲክስ የሚባለው የአዚያቲክስ ብለን የምንጠራው የሚያጠናው ስለ ውበት ነው።
ስለ ውበት ነው የሚያጠናው። ማለትም ውበት ስለ ውበት ስንል ስለ አርት የሚያጠና፣ ስለ ኢንጆይመንት፣ ስለ ኢሞሽን የሚያጠና፣ ስለ ፐርሴፕሽን፣ ስለ ማተር፣ ስለ ስቴትመንት፣ ስለ እነዚህ የሚያጠና ነው። ምን ማለት ነው? ቢዩትነስ ቆይ ማለት ምን ማለት ነው? ይሄ ምንድን ነው ቢዩትነስ? ውበት ማለት ነው። ያ ውበት ማለት ምን ማለት ነው? ይሄ ፎቶ ጥሩ ነው፣ ውብ ነው፣ በጣም የሚያምር ነው ስንል እንዴት ነው ያምረው? አማረ ለማባል ምን አይነት ነገሮችን መፈጸም አለበት? ውበቱን ደግሞ እኛ እንዴት ረድተን ነው ያለው? ከዛሳ እሱ ብቻ ሳይሆን ውበት አርት ማለት ምን ማለት ነው? ውበት ማለት ምን ማለት ነው የሚሉ ነገሮችን የሚያጠናልን ነው ማለት ነው ይሄኛው የአግዚዮሎጂ ፓርት። ሌላኛው ደግሞ ሶሾ ፖለቲካል ፊሎሶፊ የምንለው የአግዚዮሎጂ ፓርት ሲሆን ይሄኛው የሚያጠናው ደግሞ በሲቪል ሶሳይቲ ስላሉ ቫሊዩ ጀጅመንቶች የሚያጠናልን። ማለትም ይሄ አብዛኛው ጊዜ በፖለቲካ ኤሪያው ላይ አንድ መንግስት እንደ መንግስት ምን አይነት የኢኮኖሚ ስርዓት መከተል አለባት? ካፒታሊስት መሆን አለባት ወይ? ኢኮኖሚስት መሆን አለባት ወይ? ኮሚኒስት መሆን አለባት ወይ? ምን አይነት ወይ ነው? ዲቨሎፕመንታል ስቴት አፕሮች የሚባሉ ብዙ አይነት አሉ። በግሎባል ትሬንድ ላይ ማየት ይችላላችሁ። እዛኛው ላይም ስላስተማርም ማለት ነው። ብዙ አይነት የኢኮኖሚ ሲስተም አለ። ሀገሪቷ የትኛውን የኢኮኖሚውን ሲስተም ብትከተል ይሻላል የሚለውን እነዚህ ጥያቄዎችን የሚያነሳልን ነው ሶሺዮ ፖለቲካል ፊሎሶፊ የምንለው። እሱ ብቻ ሳይሆን የትኛው ገቨርንመንት ነው ቤስት የምንለው? ፌዴራሊዝሙ ነው ወይ? ዩኒታሪው ነው ወይ? ዲክታተርሺፑ ነው ወይ? የትኛው መንግስቱ ነው በጣም የተሻለ መንግስት የሚሆነው? ጀስቲስ ምን ማለት ነው? አንጀስቲስ ማለት ምን? ፊታዊነትና አይፊታዊነት ምን ማለት ነው? ከዛሳ አንድ ድርጊትን ወይም አንድ ጀጅመንት አንድ ድርጊትን ወይም አንድ ጀጅመንትን ትክክል ነውና ትክክል አይደለም እንድንል የሚያስብለን ምንድን ናቸው? ማህበረሰብ ምንድን ነው? ማህበረሰብ የሚባለው ነገር ሲጀመር አለ ወይ? ለምሳሌ እኛ ማህበረሰብ ስንል የምናውቀው ምንድን ነው? እዚህ አካባቢያችን ላይ ሰዎች የሚኖሩት ነው አይደለ? እዚህ ጋር ምንድን ነው እንደ አዲስ እንድጠይቅ ነው የሚፈልግ። ሲጀመር ማህበረሰብ የሚባለው ነገር ምንድን ነው? ቆይ ወይስ እስከዛሬ ማህበረሰብ ስለተባለ ዝም ብለህ ተቀብለን ያለው ወይስ ሲጀመር ማህበረሰብ ማለት ምን ማለት ነው የሚለው እንደገና እንደ ህፃን እንድታስብ ነው የሚያደርግ። ከዚህ በፊት የተጫነውን ሁሉ እንደገና እንድታስብ ነው የሚያደርግ ማለት ነው። አንድ ነገር ወደ መኖር እንዴት ነው የሚመጣው? እሱ ብቻ ሳይሆን አንድ ማህበረሰብ እና መንግስት ከአንዱ ከሌላው ጋራ እንዴት ሪሌትድ ያደርጋል? እንዴት አንዱ ከሌላው ጋራ ተገናኝቶ ኤግዚስት አደረጉ? እሱ ብቻ ሳይሆን አር ዊ ኦብሊጌትድ ቱ ለአንድ ህግና ስርዓት ደንብ የመገዛት የሰው ልጅ ግዴታ አለን ወይ ብሎ ያጥናል። እኛ አለን ነው የምንለው። ዝም ብሎ አለን ከማለት ያለፈ አለን ይገባናል ወይ ብላችሁ እንደገና እንድታስቡ ነው የሚፈልገው። ከዛስ የገቨርንመንት አላማው ምንድን ናቸው የሚለውን ነው የሚያጠናው። ባይዞ ፈተና ላይ ሲመጣ በጣም ሲምፕል በሆነ መንገድ ነው የሚመጣላችሁ ማለት ነው። ዋና ሀሳብ መያዝ ነው። አሁን እዚህ ጋር ሲቪል ሶሳይቲ አለ አይደለ? የቫሊዩ ጀጅመንት በሲቪል ሶሳይቲ ምንድን ነው ብሎ እንደዚህ አይነት ስቴትመንት አስቀምጦ ነው ይሄ ሶሻል ፖለቲካል ፊሎሶፊ ቢ ኤፒስቶሞሎጂካል ሲ እያለ እንደዚህ የሚያመጣላችሁ። ዋና ሀሳብ መያዝ ነው ከእናንተ የሚጠበቀው። በዚሁ አጋጣሚ አንድ ነገር ልምከራችሁ የፍሬሽማን ተማሪዎች ይኸውላችሁ፣ ጥያቄ በመስራት በቃ አትሸወዱ። ጥያቄ በጣም ስሩ። ሳይኮሎጂ ሎጂክ አንዴ ያነበባችሁ አይደለ? አንዴ ቻፕተር 1 ካነበባችሁ በኋላ ሀሳቡን ከያዛችሁ በኋላ በቃ ጥያቄዎችን ቀጥቅጣችሁ ስሩ። የሐዋሳ ዩኒቨርሲቲ ከሆናችሁ የሐዋሳ ዩኒቨርሲቲውን፣ የሌላ ዩኒቨርሲቲ ከሆናችሁ የዛ ዩኒቨርሲቲ ጥያቄዎችን ካገኛችሁ የሌላውንም ብታገኙ ጨምሩበት። ብቻ ጥያቄዎችን በመስራት ራሳችሁን ማለማመድ ያለባችሁ። ከዛ ጊዜያችሁን መጠቀም እና ፕላን ማውጣት ነው፣ ፕሮግራም ማውጣት ነው። ከአንድ ዓመት በኋላ በጣም የደከመው እየተደሰተ ይወጣል። ደስ ያለው ውጤት ዲፓርትመንት መርጦ ማለት ነው። የቀለደው ደግሞ ዝም ብሎ ከፍቶት ይወዳል። ስለዚህ አንድ ዓመቷ ስለሆነች ያቺን አንዷን ዓመት እንደምንም ታግሳችሁ ዋጋ ከፍላችሁ በጣም በትክክል እንድታሳልፉላችኋለሁ። እሺ ወደ ሀሳባችን። እሺ በዚሁ አጋጣሚ በግቢ ውስጥ በምትኖሩበት ጊዜ ማለት ነው ብዙ ተማሪዎችን ለመረዳት ሞክሯቸው። ሁሉ ገንዘብ ያለው አይደለም፣ ሁሉ ገንዘብ የሌለው አይደለም፣ ሁሉ እውቀት ያለው አይደለም፣ ሁሉ እውቀት የሌለው አይደለም። ሰው ሁሉ የራሱ የሆነ ዓለም አለው። እሺ
እንደናንተ የሚያስብ አይደለም ሁሉ። እንዳንተ ሃይማኖት የለውም፣ እንዳንተ እውቀት የለውም፣ እንዳንተ ምን የለውም። አንተ ያለው ነገር እሱ የሌለውም፣ እሱ የሌለው ነገር አንተ ያለዋል። ሶ በጣም ዋይድ ክሪቲካል ቲንከር መሆን አለብህ። ሰውን የምትረዳ መሆን አለብህ ማለት ነው። ፈጣሪህንም የምትከተል መሆን አለብህ። በዚህ አጋጣሚ የምነግርህ ነገር ማለት ነው። ቸርች የምትሄድ ሰው የምትጸልይ ሰው መሆን አለብህ ማለት ነው። እሺ ዩቲዩብ ቻናሌን ደግሞ ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ፣ ላይክ፣ ሼር አድርጉ። አሁን ደግሞ ስለ ፊሎሶፊ ጥቅም ምንድን ነው? ፊሎሶፊን ተማረና እስካሁን ምናምን በተቻለ መጠን ሰው ምንድን ነው ጥቅሙ ታዲያ? እሺ እንግዲህ ጥቅሙ ብዙ ናቸው። ለምሳሌ ይደግፈናል። ምንን? ክሪቲካል ቲንከር እንድንሆን ኢንካሬጅ ያደርገናል። ምክንያታዊ የሆነ ስኪሎች እንዲኖሩን ያደርገናል። እሱ ብቻ ሳይሆን የተለያዩ ጥቅም ያላቸው ስኪሎች እንዲኖሩ የእኛን ልህቀትን ኢንቴሌክቹዋልታችንን የእኛን ልህቀትን እንድናሳድግ እሱ ብቻ ሳይሆን ክሪቲካል ቲንክ መሆናችንን አቢሊቲ ኢንካሬጅ ያደርጋል። በጣም የምናስብ አስተዋዮች፣ ነገሮችን የምንመረምር፣ ኤግዛማይን፣ አናላይዝ የምንተነትን ሰዎች ያደርገናል። ምክንያታዊነት አመክንዮአዊነትን ያለ ምክንያት ነገሮችን ማንቀበል ሰዎች ያደርገናል። እሱ ብቻ ሳይሆን በተለያዩ ነገሮች ላይ ጥያቄ እንድናነሳ ያደርገናል። ኤግዚስተንሲ ላይ ዩኒቨርስ የሚባለው አለ ወይ? ሰው የሚባል ቆይ ምንድን ነው ወይ? እውነት የሚባል አለ ወይ? ጽድቅ የሚባል አለ ወይ? ኃጢአት የሚባል አለ ወይ? ፈጣሪ የሚባል አለ ወይ? ክፉ የሚባል እነዚህ ኤግዚስተንሲ አለ ወይስ የለም አንድ ነገር የሚለውን እንድናውቅ ያደርገናል ማለት ነው። ይሄ ነገር በፖዚቲቭሊ ከተጠቀማችሁት በጣም ጥሩ ነው። ፖዚቲቭሊ ከተጠቀማችሁት ማለት ነው በጣም ጥሩ ነው። ግን በኔጌቲቭ ከተጠቀማችሁ በጣምም የሚያጠፋችሁ ነገር ነው። ግን በፖዚቲቭ ወይ ከተጠቀማችሁት ይሄ ነገር በጣም ነው የሚጠቅማችሁ። ናውሎጅ እውቀት ማለት ምን ማለት ነው? ኢቲክስ ምን ማለት ነው? ሪያሊቲ እውነታ ምን ማለት ነው? እነዚህ ነገሮችን እንድናውቅ ያደርገናል ፍልስፍና። እሱ ብቻ ሳይሆን በትክክለኝነት ሊቃን እንድንሆን ያደርገናል። የተከፈተ አእምሮ እንዲኖረን ያደርገናል። ማለትም ሰፊ ልብ እንዲኖረን፣ ሰውን ዝም ብለን ጄጅ እንዳናደርግ፣ ሰው ሁሉ በራሱ ዓለም እውቀት ሀሳብ የሚዋኙ ሰው በሰው ወይ እንድንረዳ የሚያደርገን ነው። እሱ ብቻ ሳይሆን የተለያዩ ጥያቄዎችን ጠይቀን የተለያዩ ጥያቄዎችን ጠይቀን አዲስ እምነት፣ አዲስ እውቀት፣ አዲስ የአመለካከት ገጽታ እንዲኖረን ያደርጋል። እሱ ብቻ ሳይሆን የተለያየ ፕራክቲካል በተግባር የሚገለጡ መገለጫዎች ወይም ፊልድ ኤሪያዎች አሉት። ማለትም በፕራክቲካል ኤሪያዎች አሉት፣ አፕሊኬሽኖች አሉት። ይሄን መማራችን ማለት ነው። ሶ ሊቃቢነትና ኢንቴሌክቹዋል ኤንድ ቢሄቨራል ኢንዲፔንደንሲ እና በሰዎች ላይ በባህሪያችንም ይሁን በልቀታችን ያለ ሰው በራሳችን ነገሮችን ማሰብ፣ ማቀድ፣ ፕላን ማድረግ፣ መገመት፣ መተንተን የምንችለውን ሰዎች ያደርገናል ማለት ነው። እሱ ብቻ ሳይሆን ሰልፍ አዌርነስ በውስጡ የያዘ ነው። ፍሌክሲቢሊቲን፣ ቶሌራንሲን፣ መቻቻልን፣ የሌላን ሰውን ሀሳብ መቀበልን፣ አግሪብል መሆንን፣ ራስን ማወቅን፣ ሰልፍ አዌርነስ፣ እነዚህ ነገሮችን በሙሉ እንደ አፕሊኬሽን ይሰጠናል ማለት ነው። ኢምፖርታንት ኦፍ ፊሎሶፊ። እሺ ክሪቲካል ቲንኪንግ ምናምን ማለት አበዛን። ግን ምን ማለት ነው እስቲ ክሪቲካል ቲንኪንግ? ምክንያቱም ፊሎሶፊ ጥቅሙ ክሪቲካል ቲንኪንግ እንድንሆን ያደርገናል። ግን ክሪቲካል ቲንኪንግ ምን ማለት ነው? ክሪቲካል ቲንኪንግ ማለት አቢሊቲ ነው፣ አቅም ነው። ምን የማድረግ አቅም፣ የመተንተን አቅም፣ ምኖችን የመተንተን አቅንና እውነትና ውሸት እንደሆነ ነገሮችን በታትነን የምናውቅበት ነገር፣ ኢንፎርሜሽኖችን ኢቫሉዌት የምናደርግበት፣ ሁኔታዎችን በታትነን ኢቫሉዌት አድርገን አናላይዝ አድርገን ተንትነናቸው በትነናቸው በቃ ነገሮችን ተንትነን የምናውቅበት ወይ ነው። በምን መንገድ? ሎጂካል ምክንያታዊ በሆነ መንገድና ዝም ብሎ በቃ ይሄ ነገር ይሄ ነው በሚል በጨፈናው ሳይሆን ምክንያታዊ በሆነ መንገድ ነገሮችን የምናስብበት ወይ ነው ክሪቲካል ቲንኪንግ ማለት። ክሪቲካል ቲንኪንግ ማለት ባይዞ በጣም ተጨንቆ ማሰብ ማለት አይደለም። በጣም ደግሞ እስኪ ዞሪ ድረስ መጨነቅ ማለት አይደለም። ክሪቲካል ቲንኪንግ ማለት ምክንያታዊ መሆን ማለት። በቃ አንድ ነገር ልክ ነው፣ ኦኬ፣ ልክ የሆነበትን ምክንያት፣ ሮንግ ነው፣ ኦኬ፣ ሮንግ የሆነበትን ምክንያታዊነት ነው። ይሄ ክሪቲካል ቲንኪንግ ስንል ይሄን ብቻ አይደለም በውስጡ የሚይዘው የተከፈተ ማይንድ ማለትም ብዙ ነገሮችን አክሴፕት ማድረግ የሚችል ሪጀክት ማድረግ የሚችል
ዝም ብሎ ከመሬት ተነስቶ ጄጅ የማያደርግ አክሴፕትም ኢግኖሪዝም የማያደርግ ምክንያታዊ የሆነ ኦፐን ማይንድድ ጥያቄ የሚጠይቅ ነገሮችን ዝም ብሎ የሚቀበል ሳይሆን ጥያቄ ይጠይቃል። ከዛ የተለያዩ ፐርስፔክቲቮችን ወይም ምልከታዎችን ከመወሰኑ በፊት ዲሲሽን ከማድረጉ በፊት ይጠይቃል፣ ያስባል፣ ያስላስላል። እንደዚህ አይነት ነገሮችን ይዛል ክሪቲካል ቲንኪንግ እና ክሪቲካል ቲንኪንግ ደግሞ ጠቃሚ ነገሮች አሉት። ኢንዲቪጁዋሎችን፣ ግለሰቦችን ለምሳሌ ችግሮችን ኢፌክቲቭሊ ለመፍታትና ኢንፎርምድ የሆነ ቾይስ ማለትም ለምሳሌ ስለ ዲፓርትመንት ዝም ብሎ አንድ ሰው ኢንጂነሪንግ መጥፎ ነው እየተባለ ስላደገ ኢንጂነሪንግን ዝም ብሎ አይጠላም። ሜዲሲን ብዙ ዓመት ይወስዳል ስለተባለ አይጠላም። ሁሉን ነገር ተንትኖ አናላይዝ አድርጎ ነው ቾይዝ የሚያደርገው የሚመርጠው ኢንፎርሜድ አድርጎ። በዚሁ አጋጣሚ ስለ ዲፓርትመንት እንዲሰራላችሁ ከፈለጋችሁ ኮመንት ላይ ጻፉልኝ ማለት ነው። ተማሪዎች ቻፕተር 1ን በ39 ደቂቃ ጨርሰናል። ቻፕተር 2ንም በጥቂት ደቂቃ በፓርት 1 እየጨረስን ሁሉን እንጨርሳለን። ግን ከእናንተም ኤክስፔክት ማደርገው ስንት ሰው አይቶ ከዛ ውስጥ ስንት ሰው ላይክ አደረገ፣ ሰብስክራይብ አደረገ የሚለው ነው ማለት። ይሄን ደግሞ ጥሩ ካልሆነ ያው ወደፊት ብዙ አልሰራም። ስለዚህ እናንተ የሚጠበቀው ላይክ፣ ፎሎ እነዚህ ማድረግ ነው። በቃ ከእናንተ ነው የሚጠበቀው። መልካም ጊዜ ይሁንላችሁ። ይቅናችሁ ፍሬሾች።